ገበያው ቢጠግም ሸሬታው ቢበዛም ለንፍሮና ለዘር እኩል አይገዛም። ንፍሮ ባሏት አስሮ ይግባኝ ዳዴሲ መታዝይ አምባ ክርስታል አራት ሆኖ ደፍሯት ሁሉ ማነው ሰሚው ሞተች። ከተሰሩት ብልግና ስራዎች ውስጥ የመጨረሻው ነው የከፋው ግብረ ሰዶም ነው። ደላንታ ላይ የመጨረሻው የከፋው ግብረ ሰዶም በጣም የሚያሳፍር የሚያዋርድ ነው። ያውላችሁ አይኔ ውሰዱት ነቅላችሁ እኔ ያየሁትን ታይበታላችሁ። አየነው አሁን አይደል? እናንተ ጎን መሰለፍ ካልቻል ከሞታችሁ በኋላ ታሪክ የኔ ጀግና የኔ አንገታም የኔ ቆፍታና ብንለው ትርጉም አይሰጠኝም፣ ሴንስ አይሰጠኝም። ለኔ እነ ጄኔራል ተፈራ ማሞን ከጎናቸው ሆነን ጥይት ተሸክሞ ነው አይደል በእግሩ የሚዞረው ጄኔራል ተፈራ። ሞተው የሚነሱ ቆመው የሚረሱ ሰዎች አሉ። አሁን ለምሳሌ አሳምነው ጽጌ ሞተው ይነሳሉ፣ ቆመው ደግሞ የሚረሱ ሰዎች አሉ። የአማራ ሴት እናቶች እንደና አሳምነው ጽጌና እንደነ ጄኔራል ተፈራ እንደነ ዶክተር አምባቸው ያሉትን ጀግኖች እንዳይወልዱ በአስተሳሰብ በተግባርም ነው መከራ ሲያሳዩ ነው የቆዩት። ግን መድኃኒዓለም ክርስቶስ ስላለ በምንም ተአምር አማራ እየጠነከረ ነው ሄደው። የእናንተንም ጥፋት ካለ ሙልጭ አድርገን ሰድባቸዋለን። እናንተን ካልሰደብን ካልቆነጠጥን የእናንተ ትግል ለማን ሊያስደስት ነው? ክፍተት ቢፈጠር እናንተ ብቻ ታግላችሁ ውጤቱ ፋይዳ ይኖረዋል የሚል ሀሳብ የለኝም። በቀልን በበቀል ሳይሆን በቀልን በተሻለ አስተሳሰብ ወስደን ማሸነፍ መቻል አለብን። ብልጠታችሁ ደግሞ ጠላትን መቀነስ ስለሆነ ማለት ነው። አደራ እምላችሁ ሌባ የፋኖ ቀይ መስመር መሆን መቻል አለበት። ቀይ መስመር ሌባ የደላንታ ህዝብ ሁሉ ገዳፊ ነው፣ ግን ተግባሩን መሬት ላይ ሆነን እናሳያቸው። ህሊናዬን እያመመኝ እስከ መቼውም ድረስ መኖር አልፈልግም፣ እየሰጋው መኖር አልፈልግም። እኔ እመኑኝም አትመኑኝም ከዛሬ 4 ቀን ወዲህ ነው እንቅልፍ ተኝቼ የማድረው። ብልጽግና ይመጣል ብላችሁ እርግጠኛ ነኝ። እንደማይመጣ ልንገራችሁ፣ ከመጣ እንኳን ለመፋለም ዝግጁ እንሆናለን የሚለው ውሰዱና ተቀላቀሉ። ህዝቡ ምን ይላል? ህዝቡማ አሻፈረኝ እንዲህ ብሏል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡ ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡ ምን ይላል? አመሰግናለሁ። የመጀመሪያው እኔ እናንተም እንዳትሸማቀቁ ብላችሁ በነፃነት የመሰላችሁን ተናገሩ የሚለው ነገሮቹ ገብቷችኋል። የምንሸማቀቀው በእናንተ አይደለም። አሁንም የጨቋኝ ይሁዳ ተመልሶ የመጣ እንደሆነ አንገቱን እንደ ደጋሌ ዝቅ አድርጎ መውጣት እንዲፈልግ የመጀመሪያው ብልጽግና ገንዘብ እሰጥሃለሁ ብሎት እንደዚህ አይነት ወጣት ገንዘብ ብሎ ተሰብስቦ አያውቅም። አደንቃቸዋለሁ ወጣቶች። እውነቴን ነው የምነግራችሁ። የደላንታ ወጣት ኢቭኒፍ መንግስት ሰራተኛው መናገር እንኳን ቢያቅተው አዳራሽ ላይ ይህን ሰይጣን ካላቀቀኝ ለመድኃኒዓለም የወር ደመወዜን እሰጣለሁ ብሎ የሚሳል ከዛ ውጭ እናንተ ከተቀመጣችሁበት መድረክ ላይ ብልጽግና መከላከያም ቁጭ ብሎ ነውሩን እንኳን ሳንሸማቀቅ ነው የምንናገረው። ለዚህ ደግሞ በፋኖነታችን እያንዳንዱ አካል ያምናል። እኔ 6 ወር ታስሬ ነው የወጣሁት።
ሁለተኛ ዙር የምታሰር ከሆነ እንደ አህያ የምታሰር ከሆነ ስሙ ይገለበጣል ማለት ነው። ስለዚህ አስቸጋሪ ደረጃ ላይ ያለን ስርዓት ፊት ለፊት ስንጋፈጥ ቆይተናል። የእናንተንም ጥፋት ካለ ሙልጭ አድርገን እንሰድባቸዋለን። እናንተን ካልሰደብን ካልቆነጠጥን የእናንተ ትግል ለማን ሊያስደስት ነው? ክፍተት ቢፈጠር እኛ በትግል ላይ ያለ ጠንካራ መሪ ኑሮን ከጎኑ ተሰልፈን በኮሚትመንት ከምንናገር ይልቅስ ከሞተ በኋላ ታሪክ ብናነሳ ነው የምንመርጠው። እንዲያማራ ጄኔራል አሳምነው ጽጌ እኮ ሲናገር፣ ዶክተር አምባቸው ሲናገር ከጎኑ ያኔ ከጎናችን ሁኑ ባካችሁ፣ እንደ አቡነ ጴጥሮስ የኛ ሃይማኖት አባቶች እውነቱን ተናገሩ። የኛ ሃይማኖት አባቶች አሉ። ዛሬ ፎቶ ስለሌለ ይመስለኛል ፎቶ የለም ዛሬ አለ። ስለዚህ የሉም። እውነታውን የሚናገር የሃይማኖት አባት የሀገር ሽማግሌ መፈጠር መቻል አለበት። እኔ ታንኪው ሁላችሁንም ባቀረባችሁት የኋላ ባክግራውንድ መነሻ እንዲሆነ በቅርቡም ደግሞ የ5 ዓመት የ6 ዓመት ወንድሞቻችን አባቶቻችን ጄኔራል አሳምነው ጽጌን አውስታችሁ ለዚህ ትውልድ ለኋለኛው ትውልድ ስፔሻሊ 5 ዓመት 6 ዓመት 7 ዓመት ያለው ትውልድ ገብቶት እንኳን ሚሻና ፋኖን ስታነሳበት የሚናገሩት ነገር በ7 ዓመታት እኔ በ30 ዓመት የማልናገረውን ሀሳብ እኮ ነው የሚናገሩት። ህፃናቶቹ ገብቷቸዋል። ትውልዱ ገብቶታል። ትውልዱ አማራነት ኩራት ነው። አሁን ያለው መከላከያ በዛ አካባቢ ሲያልፍ የሆነ ህፃን ልጅ ብስኩት ሰጠዋል፣ አልቀበልም አለ። ተማሪ እኮ ነው 7ኛ ክፍል 7 ዓመቱ ነው ሲሄድ መከላከያው ብስኩት ሲሰጥ አልቀበልም። ለምን? የመከላከያ ነው አለ። መከላከያ ቢሆን ምን ያደርጋል? አይ መከላከያማ ገዳይ ነው አለ። አስቡት። ከተሰሩት ብልግና ስራዎች ውስጥ የመጨረሻውና የከፋው ግብረ ሰዶም ነው። ደላንታ ላይ የመጨረሻው የከፋው ግብረ ሰዶም በጣም የሚያሳፍር የሚያዋርድ ነው። ልጁ እንደውም ከአቅም በላይ ሁሉ ሆኖ እኮ ሆስፒታል ገብቷል። ላይ ታግዙኛላችሁ። ሆስፒታል ሴት የመድፈሩን ተውት። 15 ዓመት ባሏ ታስሮ ይግባኝ ሜዳ ደሴ መታዘይ አምባግር ስታልፍ 4 ሆነው ደፍሯት ሁሉ ማነው ሰሚው? ሞተች። ፎቶውን ለቀነው ነበር። እንደውም ማነው ሰሚው? የነበርንበት የቆየንበት ፈተና ከፈተናዎችን በላይ ፈተና ነውና ያሉትን አመራሮቻችን ጠንካሮችን የነበሩትን ርዝራዦች እነ ጄኔራል ተፈራ ማሞን ከጎናቸው ሆነን ጥይት ተሸክሞ ነው አይደል በእግሩ የሚዞረው ጄኔራል ተፈራ። ስንቶቻችሁ ጀግኖች ናችሁ? እናንተ ጎን መሰለፍ ካልቻል ከሞታችሁ በኋላ ታሪክ የኔ ጀግና የኔ አንገታም የኔ ቆፍታና ብናሉ ትርጉም አይሰጠኝም፣ ሴንስ አይሰጠኝም። ለኔ አሁን ከማስታውሰው እኔ ጓደኞቼ ጋር መቼም ሙሉ ሰሜን ወሎ እና ደቡብ ወሎ ፋኖን ይደግፋል ይታገላል ተብሎ ከታሰሩት መካከል ልምድም ትወስድበታለህ በየትኛውም ዳይሬክሽን እና ሰው አስተዋውቆናል። የላስታ ልጆች ናቸውና በህይወት ታሪክ ሲያወሩኝ ያሳምነው ጽጌን ታሪክ ጀግና ሲሞት ማስታወሻው ስሙም ነው በህይወት እያለ ያለኝ ጓደኛዬ ማለት ነው። ያውላችሁ አይኔ ውሰዱት ነቅላችሁ እኔ ያየሁትን ታይበታላችሁ። አየነው አሁን አይደል? ለዛ ጀግና እንደው አንዴ ክብር ስጡልኝ ይባካል። አንድ ያሳምነው ቢሞት 1 ሚሊዮን አማራ ወጣት በትግል ላይና የአማራ ህዝብ የህልውና ትግሉን በተሻለ መልኩ አሻሽሎና ገብቶት እንዲሄድ
ሀሳብ ያፈለቀ ፎርካስት አድርጎ የወደፊት የአማራን መጻኢ ዕድል ለትውልዱ ያስተላለፈ ጀግና አባታችን ስለሆነ ሁሌም አንረሳውን ብዬ አስባለሁ። የአሁኑን የአማራን ህዝብና ይሄ ባለጊዜ ነኝ ብሎ በአግባቡ ከብት የማይጠብቀውን ወፍ ዘራሽ ሲፈርጀው አንድ ጓደኛዬ ጸሐፊ ሳሙኤል እንዳወቅ ነው የሚባለው እና ገበያው ቢጠግብ ሸሬታው ቢበዛም ለንፍሮና ለዘር እኩል አይገዛም አለና ገጠመው። አሁንም እደግመዋለሁ። ገበያው ቢጠግብ ሸሬታው ቢበዛም ለንፍሮና ለዘር እኩል አይገዛም። ንፍሮ የአማራ ህዝብ ምርጥ ዘር፣ የአማራ ህዝብ ዘር እንዳይራባ መድኃኒቱ ሰጪ አማራ። እኔም አመራር ነበርኩ ኢህአዴግ ላይ ከሰሜኑ ጦርነት ወዲህ ነው የሚሆነው ነገር። ወደፊት ያለው የፖለቲካ አውድ የተበላሸ መሆኑን ስናቅ ያገለልነው ራሳችን፣ ከዛም ወደ እስር ቤት የተወረወር ነውና የአማራ ሴት እናቶች እንደና ሳምነው ጽጌና እንደነ ጄኔራል ተፈራ እንደነ ዶክተር አምባቸው ያሉትን ጀግኖች እንዳይወልዱ የአማራ ህዝብ እንዳይበዛ ነው። በአስተሳሰብም በተግባርም ነው መከራ ሲያሳዩን የቆዩት። ግን መድኃኔዓለም ክርስቶስ ስላለ በምንም ተአምር አማራ እየጠነከረ ነው ሄደው። ቅድም ያላችሁትን ላለመድገም ማለት ላለመድገም እሱ አስተሳሰብ ተወስዶ አሁን የመፍትሄ አማራጫችን ምንድነው የሚለውን ግን መውሰድ መቻል አለብን። እኔ ወጣቶች ወይሱን ጎፈሪያችሁን በምላጭ ቆርጠን እንደምንሻ እናርጋችሁ፣ አለበለዚያ ፋኖ ግቡ። እኔ ያለሁ ከጎናችሁ፣ እኔ ያለሁ በአስተሳሰብ በማስመሰል ጎፈሬ ማመጣት አይቻልም። እንደውም በኋላ እንለያችሁ ሲሪየስ እውነት እንነጋገር ካል ቀጥ በል። እኔ አሁን መስፈርታ አሁን ያወጣችሁት መስፈርት ከ18 ዓመት እስከ 45 ዓመት ነው አይደል የሚለው። እኔ 50 ዓመት እየሞላኝ ነው፣ ግን አለው ከጎናችሁ አለው። ህሊናዬን እያመመኝ እስከ መቼውም ድረስ መኖር አልፈልግም፣ እየሰጋው መኖር አልፈልግም። እኔ እመኑኝም አትመኑኝም መድኃኔዓለም አለ። ከዛሬ 4 ቀን ወዲህ ነው እንቅልፍ ተኝቼ የማድረው። ለምንድን ነው ህሊናዬ እያመመኝ እየቆሰልኩ መኖር የምፈልገው? ለምንድን ነው? ለልጆቻችንስ እንዲህ አይነት የተትረከረከ ታሪክ የምናቆየው ለምንድን ነው የሚለው አስተሳሰብ ስላለ፣ እሺ አንተ ካለህ እጎንህ ነህ ብላችሁ እስኪ አሳዩኝ። እስኪ ወጣቶች እስኪ አሳዩኝ። ታንኪዩ ወዳችኋለሁ። ይሄን ካልኩኝ አሁን በጦርነት ባለው ትግል አሁናዊ አውድ ትልቁ የማሸነፊያ ስልታችን አንዱ የዓለም ትልቁ ገበያ ሀሳብ ነው። ቅድም ባላችሁት ልክ በዓለም ላይ ያለው የትልቁ ገበያ ሀሳብ ነው። ልዩነቱ ዋጋ የሚያወጣና ኪሳራ የተቀላቀለበት መሆኑ ብቻ ነው ልዩነቱ። የኛ ትግል ዋጋ እንዲኖረው ማድረግ መቻል አለብን። ይህን አስተሳሰብ በቻለው ልክ ብልጽግና ያለው ደህንነት ከዚህ ከአዳራሽ ውስጥ ካለው ይበልጣል። የብልጽግና ደህንነት ማለት ነው። ሁለት ሆነ መጠጥ ቤት ሻይ ቤት ከገባህ አንደኛው ብልጽግና ነው ከአንተ ጋር ቢያንስ እንኳን ትንሽ ተልቆ አጥላልቶ አንተ አመለካከትህን ለመውሰድ የሚፈልግ። አሁን ግን የብልጽግና ጨብጫቢዎች እንኳን ቢኖሩ ቁጥራቸው ትንሽ ነው። አሁን ያሉት እውነት ለመናገር ምክንያት 7 ዓመት ሙሉ ታይ የውሸት ፕሮፓጋንዳ
ፕሮፓጋንዳ ብቻ ነው የሚለቀቀው እና ይሄ ነገር አያዋጣንም። ህዝባችን መነጠላችን አዋጭ አይደለም። ይሄን አስተሳሰብ እኛ በበጎ ወስደን ሽንፈቱን እንዲያምን አድርገን ተከታዩን መቀነስ መቻል አለብን። አሁን የትግል አውዲያችሁ የፖለቲካ ብልጠታችሁ ደግሞ ጠላትን መቀነስ ስለሆነ ማለት ነው። እኔ እናስተሳሰብ ይዘን ቅድመ ጥንቃቄ ማድረግን ያለብንን ነገር ግን ልጠቁም እፈልጋለሁ። ጓደኛዬ ቅድም ባለልክ ወስጄ ማለት ነው። ጓደኛዬ የአመራር ቤት እኔ ተልኮ የምሰጣችሁ የአመራር ቤተሰብ ቀመስ ተሰብስበው አእምሯቸውን ወሽ እንድናደርግላቸው እፈልጋለሁ። እኛ ፊት የአመራር ሚስቶች፣ ልጆች በቀልን በበቀል ሳይሆን በቀልን በተሻለ አስተሳሰብ ወስደን ማሸነፍ መቻል አለብን። ልጆቻቸውን ሚስቶቻቸውን ጠርተን አእምሯቸውን ፍሬ አድርገንላቸው ፍርድ ቤትም የጀመሩ አሉ ክስ ፍታኝ እያለች ያችኛይቱም ፋኖ ማለት እንዲህ አይነት የህዝብ ታጋይ ነው ትመጣት ከሆነ ናቶሎና ቀምሻም ውሰድ ህዝብ ፊት ቀርበህ ቅጣትህን ቅመስ መሳሪያቱን ግን ይዘና ብላ ትታገለዋለች እውነት ለመናገር። ስለዚህ ይህን ተልዕኮ ይዛችሁ እኔ እነሱ ላይ የተሻለ ስራ ብንሰራ የተሻለ ነው ብዬ አስባለሁ። የተሻለ ሚኒሻውን ተውት፣ ስለ ራባውን በራሱ ጊዜና እየተንቀራፈፈ ስለሚመጣ ብዬ ሁለተኛው ፋኖ ሲመጣ ነው ወይ ተቋማቶች የሚዘጉት የሚል ሀሳብ አለኝ። እኔ ፋኖ ሲመጣ ተቋም ይዘጋል? ከነገ ጀምራችሁ በፍጥነት ተቋማቶች አገልግሎት ይስጡ አገልግሎት። ይሄን ትእዛዝ ባንክ ቤቶች ይከፈቱ። በዛ ልክ ወስዳችሁ የህዝብ ስጋት የሆኑት ቀለል አድርጋችሁ እንዲያታዩት አደራ እምላችሁ። ሌባ የፋኖ ቀይ መስመር መሆን መቻል አለበት። ቀይ መስመር ሌባ እኔ አንድ ሁለት ካላሳያችሁኝ እዛ አደባባይ ላይ ቁጭ አድርጋችሁ እጁን ቆርጣችሁ እንደ ልምድ ይሆናል። እንደ ልምድ ያለ ሰዓት ገደብ ላይ ጥንቃቄ እንዲታረጉ የሚፈለገው ምናልባት ወላዶች፣ ህመምተኞች ምናምኖች ሲኖሩ የጋራ ማድረግ አለብንና እሱ ላይ ጥንቃቄ። በትይዩም ደግሞ ግብረ ኃይል ካቋቋማችሁ ውይይት ሲያደርጉ እንዲሁም ደግሞ የዳሰሳ ጥናት ሲያደርጉ እነሱ ጥንቃቄ እንዲደረግባቸው እፈልጋለሁ። የኛ ነጋዴዎች ላይ ቅጣት ብቻ አይደለም። እኔ ዋጋ ከጨመረ አካብቶ ዋጋ ከጨመርና አልሸጥም ካለ ከራበኝ ገብቼ ነው የማወጣው። ገብቼ እንደዚህ አይነት ወቅት ላይ ለድሆቹ መደገፍ አለበት ነጋዴ፣ የተሻለ ነጋዴ ከፋኖ ጎን ከህዝብ ጎን መሆን መቻል አለበት። ብልጽግናማ ሲመጣ እንግዲህ ሽርክና ስለሆነ ጨዋታው ሌላ ነው። ሽርክና እሱ ላይ በደንብ አድርጋችሁ መያዝ ይጠበቃል። ከዛ ውጭ በየደረጃው መድረኮች መካሄድ መቻል አለባቸው። እስኪ መንግስት ሰራተኛው መከላከያ ሲሰበስበውና ብልጽግና ሲሰበስበው ለ20 ደቂቃ ጸጥ ብሎ ቢተኝነቱን ሲያረጋግጥ ነው የሚውለው። ጸጥ ብሎ እኛስ ስንሰበሰው ምን ይላል ማወቅ አለብን። እናንተ ብቻ ታግላችሁ ውጤቱ ፋይዳ ይኖረዋል የሚል ሀሳብ የለኝም። የፖለቲካ አካሉ ማነው የመንግስት ሰራተኛው ምሁር አካላት መቀላቀል አለበት። በእርግጥ ደሞዝ ሲያቆም አሁን ሲርበው ይቀላቀላል። ነገር ግን በአስተሳሰብ ይቀላቀል። ሀኔ ጀምሮ እኮ ነው የምናገረው እኔ
ምናልባት ሐሳቡን የማትቀበሉት ካላችሁ we will see for the future ሁሉንም ነገር ወደፊት ስለምናየው ብዬ ነው። የሐምሌ ደሞዝ ይገባል አይገባም? ምን ላይ ነው? እዚህ ያላችሁት የምትፎክሩም ስላየኋችሁ ነው። ለራሱ ብሎ ያስገባታል፣ ለራሱ ብሎ ያስገባታል። አላስገባት እንተያያለን ነው አይደል? መረጃ ስጡት። ስለዚህ ጉዳዩን እዛ ላይ የምናየው ነው የሚሆነው። በደሞዝ ተታለን ከሆነ ግን እኔ ስተተኛ ነን ብዬ አስባለሁ። በዓላማው አምነን መቀላቀል መቻል አለብን ብዬ አስባለሁ። ዓላማው ገብቷችሁ ስለ አማራ ሕዝብ ህልውና ብላችሁ መታገል መቻል አለባችሁ ብዬ አስባለሁ። እና ይህንን ካልኩ እንዲያላበዛ እኔ የመጀመሪያ እውነት ለመናገር እንዲያው ዘመዶች እንኳን ለትዳር ሲድሩኝ እንደ ዛሬ ተደስቼ አላውቅም። ሳገባ ማለት ነው። ሳገባ ብልጽግና ይመጣል ብላችሁ ማንቸስተር እና ዩናይትድ እንደሚባለው ስትዋቀጡ ከመቶሎ እየተገላገላችሁ እርግጠኛ ነኝ 80% እኔን እንደማይመጣ ልንገራችሁ። ከመጣ እንኳን ለመፋለም ዝግጁ እንሆናለን የሚለው ውሰዱና ተቀላቀሉ። ታንክ ዩ። ስለተፈቀደልኝ አመሰግናለሁ። እኔ እናንተ በመግባታችሁ ደስ ብሎኛል። ግን ሙተው የሚነሱ ቁመው የሚረሱ ሰዎች አሉ። አሁን ለምሳሌ አሳምነው ጽጌ ሙተው ይነሳሉ፣ ቁመው ደግሞ የሚረሱ ሰዎች አሉ እና በመነሳታቸው ጀግና ኢትዮጵያ በመኖሯ አማራ ጀግና በመኖሯ ደስ ይለኛል። ስለተፈቀደልኝ ከምንም በላይ ብዙ አባቶቻችን ብለውታል። የደላንታ ሕዝብ ሁሉ ገዳፊ ነው፣ ግን ተግባሩን መሬት ላይ ሆነን እናሳያቸው። አውቄ እንደዚህ ስብሰባውን ተሰብስቤ ማለት ነው በጥቅሉ ማለት ነው። የሁሉ ሕዝብ አሁን ለእናንተ የተሸከፈው ደስታ ስላለው ነው። በቃ የመከላከያ እያለ እኮ እንግዲህ እኔ ተሰብስቤ ያላቅም እያለ አንድ ሰው አያውቅም። ዶሬ ነው የምሰማው በዓይኔ ባላይም ማለት ነው። ስለዚህ ቀጥሩበት፣ ደስ ይለኛል፣ አመሰግናለሁ። ሁላችንም ግን ሰዓት ጀምሮ ከነገው ሰዓት ጀምሮ እንመዝገብ። እኔ ራሱ ፋኖ ነኝ። አመሰግናለሁ። ሕዝቡም ምን ይላል? ሕዝቡማ አሻፈረኝ እንዲህ ብሏል። ሕዝቡም ምን ይላል? ሕዝቡማ ተቆጥቶ በቃኝ ብሏል። ሕዝቡም ምን ይላል? ሕዝቡማ ነፃነቱን ይፈልጋል። ሕዝቡም ምን ይላል? ሕዝቡማ አሻፈረኝ እንዲህ ብሏል። ሕዝቡም ምን ይላል? ሕዝቡማ ተቆጥቶ በቃኝ ብሏል። ሕዝቡም ምን ይላል? ሕዝቡማ ነፃነቱን ይፈልጋል። ሕዝቡም ምን ይላል? ሕዝቡማ አሻፈረኝ እንዲህ ብሏል። ሕዝቡም ምን ይላል? ሕዝቡማ ተቆጥቶ በቃኝ ብሏል። ሕዝቡም ምን ይላል? ሕዝቡማ ነፃነቱን ይፈልጋል። ሕዝቡም ምን ይላል? ሕዝቡማ አሻፈረኝ እንዲህ ብሏል። ሕዝቡም ምን ይላል? ሕዝቡማ ተቆጥቶ በቃኝ ብሏል። ሕዝቡም ምን ይላል? ሕዝቡማ ነፃነቱን ይፈልጋል። ሕዝቡም ምን ይላል?